የኢትዮጵያ ችግር አይደለም የአማራ ችግር፣ የኢትዮጵያ ችግር ዋነኛው ካንሰር ያለው ጎጃም ዋነኛው ማለት ነው። የሚፎካከረው ጎንደር ያለው ነው። ሁለቱም ባዴኖች ናቸው። የጎጃም ህዝብና የጎንደር ህዝብ አይደለም። ነገር ግን የተሰራው እነሱ መሀል ላይ ነው የተሰራው። ስለዚህ የሸዋን ችግር ፈታ፣ የወሎን ችግር ፈታ፣ የጎንደርን ችግር ፈታ፣ ምንም ችግር ዋናው ሴንተሩ ያለው ጎጃም ነው። ስለዚህ እኔ ያን የሚያደርኩት ይሄንን ነው። እኔ ሸዋ ስገባ ቲፎዞዎቼ ጎጃሞች ነበሩ። ቲክቶክ ላይ ስመጣ አንበሳ ነው የሚያወርዱት። የሚገርም እኔ ስቃለሁ። እኔ ለአንበሳም ለኮፍያም አይደለም ቲክቶክ የምመጣ፣ ግን በጣም እንትን ልል ነበር። እኔ በፕላን የመጣሁት ፕላኔን አስቀምጬ ምኔን አስቀምጬ ሁሉንም አንዴ ከመታሁት አያሸንፉኝም፣ ግን ማገዶ ይፈጃል። ገባህ? እሳት እንትን በጣም ብዙ ማገዶ ፈጃለሁ። ጊዜ ይፈጃል። ማሸነፉ አይቀርም። በ40 ዓመት የሚሆን በ4 ዓመት ማሸነፉ አይቀርም፣ ግን ማገዶ ይፈጃል። አምላኬንም የጠየቅኩት አባቶቼንም እንዲጸልዩልኝ ያደረግኩት እያለዘብኩ እንዲሆን ነው። ተግባባን? ጎጃም ብዙ ምላስ አለው። ጎጃም ብዙ ጋዜጠኞች አሉት። ጎጃም ብዙ አክቲቪስቶች አሉት። በጎጃም ስም የሚንቀሳቀሱ የጎጃምነት የጎጃሜ ወዝ ባህል ትውፊት የሌላቸው በጣም ነውረኞች አየሩን ሞልተውታል። ቅሽሽ የማይላቸው ለህዝቡም ለምኑም የማያስቡ። ስለዚህ ከጎጃም ብጀምር ኖሮ ጎንደርን የሚያሳምፁ ነበር፣ ወሎን የሚያሳምፁ ነበር፣ ሸዋን የሚያሳምፁ ነበር። እነዚህን ለመለየት ደግሞ በጣም ረጅም ጊዜ ወስድ ነበር። ስለዚህ ከሸዋ መጀመር አለብኝ። ሸዋን ይንቁታል። አሁን እንትና አዝማሪዋ አልማዝ ባለጭራዋ ምንድነው ሸዋን ከአንድ አውቶቡስ የማይበልጥ ብላ ነው የምትገልጠው። የሚገርም ነገር ደግሞ ሸዋዎች ተብሎ ማለት ነው ይንቁታል። ስለዚህ እዛ ሸዋ ያለውን ጧ ሳደርግ ትንሽ የቆጠቆጣቸው ጎንደር አካባቢ ያለው ስኳድ ነው። ምክንያቱም ቤዙን ሸዋ ላይ ስላደረገ ማለት ነው። ጎጃምን አልፌ ወሎን አልፌ ለ4 ኪሎ ሩቅ ስለሆንኩ ቤዜን ሸዋ ላይ ላድርግ ብሎ አሁን የጎንደሩ ብአዴን የሸዋ ፋኖ በተለይ መከታው አካባቢ ቤቱን ሰርቶ ነው ያለው። የጦር አዛዦቹ ራሱ ጎንደሮች ናቸው፣ የጎንደር ልጆች ናቸው። የሸዋን አንቀው የያዙት ማለት ነው። ስለዚህ የሸዋውን ከገለጥኩ በኋላ ወደ ወሎ ነው የሄድኩት። ወሎ ላይ ደግሞ ኮሎኔሉን ምናምን የተናገርኩት ተወረደብኝ፣ ግን ምንም አይደለም። ኮሎኔሉንም የአሳምነው ጓደኛ ነው እያሉት አሳምነውን እየከሰሱት፣ ነገር ግን ኮሎኔሉን መጠቀም ይፈልጉ ነበር እነዚህ የጎንደሩ ስኳድ ማለት ነው። ለሰውየውም ጥብቅና የቆሙት እና እያሌው መንበር እነ ፓስተር ምስጋናው ምናምን ናቸው ለዚህ ለኮሎኔሉ ጥብቅና የቆሙት። ምክንያቱም እንደ መገናኛ ድልድይ ስለሆነ አይፈልጉት። እሱን ሬቻ አብልጬ ትንሽ ጊዜ እንግዲህ የሚፈልገው ጎንደሮቹ ጋር ስገባ ነው እንዳየኸው ማለት ነው። እንደዚህ እንደ ጎጃም አይደለም፣ ግን 10 ቀን 15 ቀን ይፈጃል ብዬ ነው የገባሁት። ስለዚህ እንደገባው የጎንደሮቹ ስኳዶች ተሰብስበው ያደረጉት ምንድን ነው? እኔን ሳይሆን መረጃ ቲቪን መምታት፣ ኤልያስ ክፍሌን ማዋረድ፣ መስደብ፣ ፎቶውን መዘቅዘቅ፣ የአያቶቹን የቅድመ አያቶቹን አምጥቶ መስደብ፣ ማሸማቀቅ። ምክንያቱም እሱ ደንግጦ ከዛ በዚህ ልጅ ምክንያት ጣጣ ከመጣብኝማ ብሎ ከመረጃ ቲቪ ውረድ እንዲለኝ ማለት ነው። ባሰበት እሱ ብቻ ሳይሆን ደግሞ ጋሽ ሰለሞን እና ወይዘሮ መሰረትን ደግሞ ፎቷቸውን ዘቅዝቀው ማድረግ ጀመሩ ማለት ነው። በነገራችን ላይ መረጃ ቲቪ በቅርቡ ይመጣል። በዚሁ አጋጣሚ ነግራቸዋለሁ። ለአማራ ድምፅ ሆኗል። የፈለገ ይሁን የፈለገ የአማራን ብሶት የአማራን እንባ ለዓለም ያሳወቀ መረጃ ቲቪ ነው። እኔ መረጃ ቲቪን አሁን ሰዎች ሲሰድቡ ሰዎች ምናምን ሲሉ ያመኛል። እኔም ክብር ካገኘሁና በእውነት የምመረቅበት ነገር ካለ ለዛ ህዝብ ድምፅ እንዲሆን እድሉን የሰጠኝ መረጃ ቲቪ ነው። አሁንም ሲመጣ ከን ውስጥ ያለው ችግር ምናምን ያው እዛም እያለሁ ምለቀው ስላልነበረ አሁንም እዛ ላይ የሚተላለፍና ሀገር ህዝብ የሚጎዳ ከሆነ አልለቀውም። ግን ወደ ህዝብ መመለስ አለበት፣ በቅርቡ ይመለሳል ተብሏል። አመሰግናለሁ ወንድማችን ስላመጣህልኝ ማለት ነው። ስለዚህ ልክ ጎንደር ላይ ስገባ ይሄን ያደረጉት እና የመረጃ ቲቪ ባለቤቶችም ጸንተው ቆዩ። ከጀርባዬ ደግሞ ማናል የጎጃሙ ኃይል አለ።
የጎጃሙ ኃይል በጣም 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 ከባድ ሰፖርት ነበር የሚያደርገኝ። እንደውም ባለሀብቶቹ እየረዱት ነው እስኪባል ድረስ እኔ የልቤን በልቤ ይዤ ነው እንትን ያልኩት። በኋላ የጎንደሮቹ ወደ የሩዋንዳው የዘር ማጥፋት ያ ሬዲዮ አሬቴ የሚባለው ሬዲዮ እንደሱ ነው መረጃ ቲቪ ብለው እነ ሀብታሙ አያሌው እነ ብሩክ ይባስ የጎንደር ስኳድ አለ። ከዛ በጎንደር ፋኖች በሁለቱ በሀብቴና በባዬ ማህተም ተቃውሟል ብሎ አወጡ። ያንንም ማን እንደጻፈው ጎልጉለን የቴክኒክ ባለሙያዎች አመጡት። የጻፈው ፓስተር ምስጋና አንዱ አለም ነው። ሀብቴም ሲጠየቅ እኛ አልጻፍንም አለ። ማነው ስሙ ባዬም ሲጠየቅ አልጻፍንም እኛ። ይሄ በእናንተ ስም እንግዲያ ብዙ ስራ ይሰራላል። እነሱም መግለጫ ሰጡ፣ ከሸፈ። ስለዚህ የጎንደሩ ፍርስርሱ ሲወጣ ያው ወደ ጎጃም ስመጣ መጀመሪያ ዘሎ የመጣው አስረስ ነው። እንግዲህ ብዙ ጊዜ ተናግሬዋለሁ። አስረስን አናግረው ብባል ትልልቅ ሰዎች ካህናቶች የራሱ ዘመነ አርበኛ ዘመነ ካሴና ማርሸት ራሱ አናግረው ብለው ሲሉ አላናግረውም ነው ብሎ በፍጹም አላናግረውም ነው ብለው። የዛኔ ግን ጎጃም ገባው ስል ዘሎ የመጣው እሱ ነው። ያው የጠበቃ ዘዴ የታወቀ ነው። እኔ ፋራኔ በሱ ቤት እኔ ምናምን እሱ ስርስር ሊያደርገኝ ነበረ። እኔ ተዘጋጅቼ በሁለት ወገን ሰይፍ ይዤ የመጣሁት አድንድኜ ራሴን የመጣሁት። ጎጃም ገባሁ ገና ስል እነዛ አንበሳ ያወርዱብኝ የነበሩ ሰዎች አንበሳ ሆነው ጠበቁኝ፣ ጥርሳቸውን አሹለው ማለት ነው። ደግነቱ ግን ምንድን ነው? እኔ ጎንደርን ሳቆስል ያንን የጎንደሩን ስኳድ፣ ሸዋ ሳቆስል ያንን የሸዋን ስኳድ ጎጃሞቹ ከኔ ጋር ሆኖ ስለሆነ አፍላፊ ይካፈቱ የነበረው አሁን ጎጃሞቹን ብቻቸውን ሳገኛቸው ጎንደሮቹም ስራ ያውጣችሁ ብለው ተዉ ማለት ነው። እኔ ልክ የእስልምናን የመስፋፋት መንገድ ነው የተጠቀምኩት። እስልምና ሲስፋፋ መጀመሪያ ምዕራባውያኑን ይቀጠቅጣል ካቶሊኮቹን። ከዛ ኦርቶዶክሶቹ የታባታቸው ሁለት ባህሪ ነው ስላሉ ይላሉ፣ ይጨፍራሉ፣ አያግዟቸው። ከዛ ካቶሊኮቹን አፈር ከእድሜ አብልቶ ከጨረሰ በኋላ ወደ ኦርቶዶክሳውያኑ ይመጣል። ከዛ ካቶሊኮቹ የታባታቸው እኛ እንደዚህ ስንገደል ምንም ዝም ብለውን ነበር ይሏቸዋል። አፈር ከእድሜ ያበላ ግዛቱን እያስፋፋ ሀገሩን እያስፋፋ አውሮፓን ሊሻገር ሲል አራ ይሄ ነገር አሉና ቱርክ ላይ እንግዲህ የመስቀል ጦርነት አውጀው በጋራ የሚያስማማን መስቀል ነው። ስለዚህ ካቶሊክ ኦርቶዶክስ የሚለውን እንተውና በጋራ ቆመን ይህን የመጣውን ኃይል እናቁም ብለው ወደ አውሮፓ እንዳይሻገር አደረጉት ማለት ነው። እንግዲህ ስኳድና ሸንጎ እኔ ላይ እንዲህ አይነት ህብረት መፍጠር አልቻለም በወቅቱ። ስለዚህ እኔ ስኳድን ስቀጠቅጥ ይሄ ካቶሊኩ የጎጃም ሸንጎ በለው ይለኝ ነበር ማለት ነው። ያንን ስቀጠቅጥ ደግሞ ይሄኛው በለው ይል ነበረ። ለእኔ ግን ተመቸኝ። በግልጽ እኮ ነው የምናገረው፣ በድፍረት ነው የምናገረው፣ በድፍረት እና ማገዶ ሳልፈጅ በድፍረት አረጉ። ስለዚህ መረጃ ቲቪ ላይ ደግሞ ያ እንትን ዘመቻ ሲከፈት መረጃ ቲቪ ተናወጠ። እነ ግርማም ያኔ ተናግሬያለሁ እንግዲህ ተናወጡ። ጎጃም ላይ ነበር እነሱም ሰርተው ያሉት። አስረስን ነበር ያዘጋጁት። ዘመነን አስወግደው እነ ማርሸት ነበሩ ወደፊት ሊመጡ ያሉት። እኔ ግን የሁሉም ወዳጅ ነኝ። የደወልኩለት የለም ይደውሉልኛል። በሚገርም ሁኔታ ማርሸት አንድ ነገር ይነግረኛል። ሲነግረኝ ጻፍልኝ ስለው አይ ቆይ ለምን ጽፍላለሁ በድምፅ ይልና በድምፅ ነው የሚልክልኝ። እኔ ፋይሌ ውስጥ ነው ማዘጋጀው። ቅሽሻ ይለውም ነበር እና ደግሞ ጸልያለሁ እኔ እንትና ማርሸት አረቄ በቀመሰ ጊዜ እንዲደውልልኝ፣ አረቄ በቀመሰ ጊዜ እንዲያወራኝ ነበር የምፈልገው እና ምንም አይቀረውም፣ ምንም ነገር አይቀረውም። እና ያ የጎጃሙ ትዝ ይለኛል። ፕሮዲውሰሩ አለ ኤልያስ ክፍሌ አለ። እስከ መቼ ነው የሚፈጅብህ ዘመዴ ሲለኝ ኤልያስ እኔ አልኩ ጥር ላይ እንግዲህ ተመልከት፣ ታህሳስ ላይ የጎጃሙ ጉዳይ ለጥምቀትም ለፋሲካም ምናልባትም ፍልሰታን ነሐሴን አልፌ እስከ መስከረም ይሄዳለሁ። በጣም ከባድ ነው እና በቀላሉ የምፋተው አይደለም ስለው ክብደቱ የገባው ያኔ በቃ ሊመጣ ላለው ነገር ተዘጋጅቻለሁ። ነሞጣው ሁላ እኮ አልቀሩም። ያ ጎጃም ላይ በደረስኩ ጊዜ ኢቨን ስኳድ ሆነው ይሄ ነገር በጎጃም ያለው ነገር ከተመታ የእኛም ያበቃለታል ብለው ለእነሱ የተደረጉ ነበሩ። ነገር ግን ውጊያው ከላይ ነውና ኃይሉም ከላይ ነውና ያንን ሁላ ድምጥማጡን አጥፍተን
ዛሬ እነሱ የሚደበቁ ሆኑ። እነ ቤተልሔምን አዘጋጅተው አማራው እንዴት ነው የተጋጠው? ይሄ እስክንድር ያጎት ልጅ ኡጋንዳ የተቀመጠው ወንዴ ማን ነው አፍንጮ ያወጡትን የእርዳታ መሰብሰቢያ ታውቃለህ? ሮያል የሚባል የእርዳታ መሰብሰቢያ አድርገው የአረብ ሀገር ሴቶችን የአውሮፓ የአሜሪካ እንዴት ነው የጋጡት? ምክክሩን ሳምንት አቅርቤዋለሁ። በእርዳታ ስም ነው የምንግጠው ብለው እነዚህ አማራዊ ማንነት የሌላቸው አማራን የማይወክሉ አማራን የማያውቁ ነገር ግን አማራ ክልል የተወለዱ ጸረ አማሮች የአማራን ትግል አንቀው ይዘው ይሄ ደግሞ በቲክቶክ እና በምናም ብቻ አይደለም። በአሜሪካ የተቋቋሙ የአማራ ማህበራት በሙሉ መሪዎቻቸው አማራ አይደሉ፣ ገንዘብ ያዦቻቸው አማራ አይደሉ። በአማራ ስም ገንዘብ የሚሰበስቡ አማራ እንጀራቸው የሆነ አማራ የስቃያቸው የገቢያቸው ምንጭ የሆነ አማርኛ ተናጋሪ አማራ ክልል የተወለዱ ጸረ አማሮች ሲናበቡ ሲገናኙ ያስቃል። ጀርመን የተሰበሰበ ገንዘብ በርኒንግሃም ሄዶ ከበርኒንግሃም ለአገው ሸንጎ ተሰጥቶ በመተከል ያሉ አማሮች ተጨፍጭፈው የተጨፈጨፉትን አማሮች ቪዲዮና ፎቶ አንስተው የሚሸቅሉ ይዘገንናል። እያንዳንዳቸው ደግሞ በቤታቸው የተቀጡ ልጆቻቸው በሽተኛ የሆኑ ትዳራቸው የፈረሰ ደስተኛ መስሎ ለመታየት ቲክቶክ ላይ የሚጣሉ የተገባበጠ ፊታቸውን በቲክቶክ ፊልተር አሳምረው እንትን የሚመስሉ እና ይህንን የመሰለ መጋፈጥ አድርገን ዛሬ ተመልከት። በጎጃም የተፈጠረውን፣ በጎንደር የተፈጠረውን፣ በሸዋ የተፈጠረውን፣ በወሎ የተፈጠረውን እያንዳንዱ ሰው አውቆታል። ዛሬ እኔ አልናገርም። አሁን መልስ የሚሰጡትን ተመልከት። ኮመንት ገብቻ አነባለሁ። አስረስ የሚጽፈው ላይ ጥላሁን አበጀ የሚጽፈው ላይ እንትን ይሰጣሉ። አሁን ጥላሁን አበጀ አዜብ መስፍን ናት ያሳደገችው ቢባል ማን ይሰማል? ይኸው ዛሬ ለአንተ ነገርኩ። ለወደፊት ያዘጋጀሁትን ነው የምነግርህ። ጥላሁን አበጀ ኤርትራ ድረስ የላከችው አዜብ ናት ብልህ ማን ያምነኛል? እኔን አሁን ማን ያምነኛል? እንዴት ወያኔዎቹ አሰልጥነው አሳድገው ዛሬ በወያኔ ስራ አምጥተው እንትን እንዳደረጓቸው ወደፊት ማውጣው ነው። አሁን ይችን እንግዲህ ቀንጥበው ይዘው እኔ ገሌ ልጅ ነኝ እንደዚህ ምናምን ከጎዳና አንስተው እንዴት ወያኔዎቹ እንዳሳደጓቸው እናውቃለን። እና ለዛ ነው እኔ ወደ አደባባይ እንድትመጣ ወደ ሚዲያ እንድትመጣ ሀሳብ እንድትሰጥ። አማራ ነህ፣ ጥርት ያልክ አማራ ነህ። ስለ አማራ ብታወራ በአንተ ያምራል። እኔ አማራ የሆኑ ወደፊት እንዲመጡ ነው የፈለግኩት። ከዛ እንግዲህ እኔ ወጣሁኝ። እኔ በቲክቶክ እና በቴሌግራም ብቻ አፈር ከድን ያበላቸዋለሁ ነው ያልኩት። ቲክቶኩን በስድብ የሞሉትን ብሎክ ባን፣ ይሄ ጸያፍ ስድብ የሚሳደቡትን ማለት ነው። ምክንያቱም የሚያስጨንቁት በዛ ነው። ሌላውን ሰው የሚያስጨንቁት ለማንበብ የገባ ሰውዬ፣ አስተያየት ለማንበብ የመጣ ሰውዬ እናት እንዲቱን እናት እንደዚህ ላርጋት ምንትስዬ ምናምን የሚል ሲያይ አያነብም። ገባ? ጨዋው ሰው ማለት ነው። ለዚህ ሰው ሲባል ጠርጌ ከ400,000 በላይ የነበረውን ሂድ አጽዳ። በፊት በየሳምንቱ አንድ ማስታወቂያ አስተዋውቄ 20,000 ሰው 30,000 ሰው 10,000 ሰው ምናምን ይገባና ቁጥሩ ይበዛ ነበር። ለምንድነው ማስታወቂያ የማስታወቀው? ፈልጎኝ ይምጣ። ቤቱ የጨዋ ይሁን የአንባቢ ይሁን አለቀ። ዛሬ አማላጁን ልነግር አልችልም። ከኔ ቴሌግራም የወጣ ደግሞ ተመልሶ አይገባም። አንዴ ያባረርኩትን መልሼ አላመጣም። በሌላ ሲም ካርድ ይግባ ሲፈልግ። ስለዚህ 10 ሰው ለምን አይቀርም? ለመጨመር አልሰራም። ለመጨመር ግን ቀላል ነው። እንዴት እንደሚጨመር አውቀዋለሁ። አሁን ያለውን የቲክቶክ 200,000 በ3 ሰዓት ውስጥ መግባት ይችላለሁ። 200,000 አልፈልግም ግን 0 ይግባ እስኪ። ይኸው ባለው ሰው ነው። ሰው ከ1,000 አይበልጥም። 2,000 3,000 ቢሆን ነው እኔን ከልቡ የሚሰማ ሰው 300,000 አይደለም ተግባራዊ የሚያደርገው 2,000 አይበልጥም። ለዋልድባ ሰቋር 86 ሚሊዮን ብር ያወጣው በጣም ትንሽ ነው። ለዝቋላ አቦ በ3 ቀን አንድ ትልቅ ህንፃ ፕሮጀክት የጨረስነው 1,000 ሰው ይሞላል። 1,000 ሰው ይሞላል። የሚሰራው ጥቂት ነው። ግብስብሱ ከሰማ ይሰማል፣ ካልሰማ የራሱ ጉዳይ ነው። ጥቂቶችን ይዘን እንሻገራለን። እና ለዛ ነው እኔ
ከመረጃ ቲቪ ኤልያስን፣ ጋሽ ሰለሞንን፣ ሌሎቹንም በአጠቃላይ እኔ ከመረጃ ቲቪ ሲጨርስ እመጣለሁ። ነገር ግን እስከዛ በቲክቶክ እና በምናምን ከጎጃም አልወጣም። ያልተላከ ሽማግሌ የለም። በጣም ገንዘብ አላቸው፣ በጣም ኃይል አላቸው፣ በጣም ሰዎች አሏቸው። ቦርድ የሌሉበት የለም። በጣም በጣም ዘመድ ያጠፉሃል። እስቲ ከእኔ ጋር ያለው ነው የሚበልጠው ወይስ ከነሱ ጋር ያለው? የእኔ አምላክ ነው ወይስ የነሱ ገንዘብ የሚበልጠው? የቤተልሔም ዳኛቸው ምላስ ነው ወይስ የኔ አንደበት? እኔ ያገለገልኩት አምላኬ ይሄን ካረዳኝማ የለም ብዬ ነው የጀመርኩት።